ለሊት የርንበት ቤት በቁም መሞት ይሻላል ጋይስ የመጨለሙ የጭሱ መብዛት አይ ዶንት ኖ ሜቢ ፋራ ነኝ ማለት ነው ለዛ ስገባ ድቅድቅ ጨለማ ታውቃላችሁ ካለባችሁ ሪሌሽንሺፕ እና ልጅ ደግሞ ገና አዲስ እንደመጣ ያላችሁ ሜንታሊቲ ያለ አይደል ይሁን ባለቅስ ሁሉ ደስታዬ ነው እዛው ክለብ ውስጥ ግብት ስል ተስፋ የቆረጠ ሲጋራ የሚያጭስ ቤቱ በጭስ ተፋፍኗል ፖሊሶች እዛ ሴኩሪቲ ያሉ ምናም በቃ ተስፋ የሚያስቆርጥ ቦታ ከዛ በኋላ አፍተር አወር አልኩ ባርኮዬ ያኔ አንድ አመት ምናምን ይሆነው ነበር ታውቁ ራሴን ያኔም ጠጭ አልነበርኩም ግን just ነገሮችን ምሸውድ መስሎ ስለታየኝ በዛ ሰዓት እና ለዛ ነው እኔ ብዙ ጊዜ በመጠጥ ላይክ ኖርማል መጠጣትና ነገር በልተሽ አናዶሽ አንዳንዴ ይጋ ክሬዚ ልትሆኚ ትችያለሽ ግን ይሄ በመጠጥ ራሳችን ለመሸወድ መሞከር ሞኝነት ነው 10 እጅ እንደው ቤቱ ሚዝናና ሴት ክብር አለው ቤትሽ ብትጠጪ ማንንም አይወስድሽም እምተኛው ቤትሽ ነው ወንድ ልጅ እንደቃንስቶሽ አይሄድም ምንም ክብርም አይኖርም ለአንድ ቀን ያው ፍለርት ልታረጊ ትችያለሽ ከዛ በኋላ ነው ያልሄድም ብዬ ታውኩ አፍተራው ከዛስ ልጅቷ until this day እየሄደች ነው ክለብ ትሄዳለች ፈላጊዎቿ ጠፍተው አልወለደች አንድ ቀን ትደውልልኝ አንቺ ኤቭሪ ታይም ነው እንደምትወጪው ክለብ ስላት አይ ማሚ አንቺስ ቤትሽ ብትሆኚ የሚያጫውትሽ ልጅ አለሽ አለች ድምጽሽ ጠፍና አረ አንቺስ ማሚዬ ቤትሽ ብትገቢ የሚያጫውትሽ ሰው አለ ምታጫውችው አለች እኔ ምን ሆናለሁ ቤት ይገባለሁ በቃ ገብቶ መተኛት ብቻ ነው አለች እና አንዳንዴ አቴንሽን የሰጡና ሰዎች በሙሉ ከአካባቢያችን የሆነ ሰዓት ይጠፋሉ ለዛ ነው you need to use like time ምልሽ አንዳንድ ሰው መውለድ እኮ ላይፍ አይደለም ትዳር እኮ ግዴታ አይደለም ግዴታ ላይሆን ይችላል ግን በላይፋችን አንዳንዴ መኖርን የሚያስተምሩና መውለድ ነው ከእግዚአብሔር የመጣ ከሆነብን ነው እንጂ ትዳርን ሰው ፈልጎት እኮ ላይዝ አይችልም እንዴ አንዳንዴ አይንሽንም ጨፍነሽ መሞከር አለብሽ ሊሰራ እኮ ይችላል የማትጠብቂው ነገር እና ጥሩ ወንድ የለም ብለን ቆመሽ ትቀሪያለሽ ሁሉም እኮ ጥሩ ላይፍ እየኖረ አይደለም አንዳንዱ እየተቆሳሰለ ነው የሚኖረው መኖር ስላለበት ወይና ትራስሽ የማይጎዳሽ ከሆነ እኮ ትጋጫለሽ እናት አባታችን ጋር ልጆችም እኮ እንጋጫለን አንዳንዴ ጥሩ ወንድ እስከሚመጣ እየጠበቁ ነው ሊሆን አይችልም አይንሽን ጨፍነሽ ገብተሽ ቴስት ማድረግ አለብሽ ነገሮችን ከዛ ከሁለት ጥፋት አንድ ታተርፊያለሽ ወይ ልጅ ትወልጃለሽ ወይ ትዳርን ቴስት አድርገሽው አብሮ ካለመኖር እኮ መኖር እኮ ደስ ይላል ከዛ አብሮ አለመኖርንም ራሱ ቴስት ማድረግ እኮ ጥሩ ነው አብሮ መኖርን እንዴት አይነት ቴስት እንዳለው እና አሁን ኪሪቤል ባለፈው ገብቶ ሳይሆን አይሰማም እንዴ አሁን ኪሪቤል ባለፈው ሳይሆን አሳዘነኝ እንዴ ሰዎች ግን ለምንድን ነው ጀጅ የምታረጉት አለ አብራችሁ ስንኖር ትዳራችን አልተስማማንም ትላላችሁ አለ ልክ ተለያይተን ስንኖር ደግሞ እሱ ነው እንዲያውቁስሏት ይሄደ ትላላችሁ አለ ያስ have a choice ሁላችን ጋይስ ግን አንድ ሰው ፍቅሩ አልቆ ሪሌሽንሺፕ ሳይሰራ ተለያይ አንዳንዱ እግዚአብሔር የፈቀደለት በስምምነት ይለያያል እናት አባት መሆን ይችላል አንዳንዱ ደግሞ በፋይት በመናምን ህይወትሽን ሲያቆስሎ ይኖራል አንዳንዱ ደግሞ ናይስ ነው በቃ ላንቺ ኮምፎርት ያለሽ ነገር ለሌላ ኮምፎርት ይሰጣል ብሎ የሚያስነባል እንጂ አሁን ሪሌሽንሺፕ እሱ ሞቶ ስለዛ ይጠየቃል እና ምንድነው ሪዝን ሊሆን አይችልም ለአንዳንድ ነገር ራሳችንን ማገዛለን አንዱ የጫት ገረባ ሰክቶ ጫት ቤት ሲሆን በሷ እኮ ነው እንዲደንዝዞ የቀረ ነው ሰዎች በፈለጉት መንገድ ሳይሳካላቸው ሲቀሩ ያንቺ የተሳካን ነገር መውሰር ነው የሚፈልጉት ወይ አንቺ ስትነሺ በተለይ ብዙ ጊዜ እኔ እንደውም ሴቷ አንዴ ከሄደች አትመለስም ይመስለኛል ሴት ልጅ የሆነ ነገር ስቆርጥ ነው በቃ የሆነ ቦታ ላይ መገባው ወንዱ ግን የሆነ ቦታ ሄዶ ያን መንገድ ካልተሳካለት አንቺን ለማንሳት ነው የሚሞክር ሁሌ
ከዛስ ግራ ሲጋባው ስቲል ይወድሻል እየተባልሽ ይመጣል። ኖ ዳስና ስላልሰራ ነው እነዛ ሰዎች አንቺ ላይ ተመልሰው የሚመጡት። የሆነ የሚያስደስታት ሰው ብታገኝ ዞር ብላ ማታይም፣ ወንዱን ሴቷም ራሱ። እና አሁን አንዳንዴ እነሱ ተዋልደዋል። አይ ሆፕ ሁሉ ነገር ጤነኛ ብትሆን አሊያ ደግሞ እንዳንዳንድ ሴቶች ጎበዝ ብትሆን በቃ እግዚአብሔር ቢረዳት ለልጆቿ ሲል ጎበዝ ብትሆን በቃ ኦፍ ኮርስ ኪሪቤል ሂዝ ቆንጆ ልጅ ነው ምናምን ማንም ዴት ሊያረግ ይችላል። እሷም ደግሞ ሺዝ ቢዩቲፉል እኮ ሺ ሃቭ አ ናይስ ባዲ መልኳ በጣም ያምራል ምናምን። ግን ለዛ ነው መልክሽ ኤክስኪውዝ አያሰጥሽም። ሜንታሊ ከተጎዳሽ ግን ማንም አያይሽም። ዳስ ዋይ እኛ lot of people እዚህ ጋር ቡሊ ሊያረጉኝ መጥተዋል። ግን you can achieve ረጋግጬሽ ነው ማሜ ማልፈው። ለምንድነው ይሄ? ስለቻልኩ ብቃቱ አለኝ በጣም ትረስሚ። እንዴት መጠቀም እንዳለብኝ ያውቃለሁ። ዝም ብዬ ልመላለስሽ እችላለሁ እኮ ግን ፎከስ ማድረግ ያለብኝ ነገር ላይ ፎከስ አድርጌያለሁ። በጊዜው ቡሊ ልታደርጊኝ በተለያየ መንገድ ስመጪ ልጆቼ ጤነኛ ናቸው። ቴንክስ ጋር ትምህርት ቤት ይሄዳሉ፣ በደንብ ይሄዳሉ፣ ጎበዞች ናቸው። ሜንታሊቲ ጭንቅላታቸው በጣም ማሰብ ይችላል። አክቲቭ ናቸው ልጆቼ። ይሄን ደግሞ የሰጠኝ እግዚአብሔር ነው። አም ፕራውድ። ለምንድነው ፕራውድ የማላደርገው? ብዙ ልጆች እኮ ሜንታሊቲያቸው ተጎድቷል በሪሌሽንሺፕ በእናትና ባባ። ለዛ ነው እኔ በልጆቼ እንዳታስከፍለኝ እላለሁ የኔን ጥፋት። የእናት አባት ጦስ ልጅ ላይ ይመጣል ይባላል አንዳንዴ። ያፌን እንዳቆጥርብኝ የልቤን ይይልኝ ማለት አለብሽ። አንዳንዴ በልጅሽ ልትከፈይ ትችያለሽ። እና ብዙ ሰው አሁን ሚዲያ ላይ አንድ ችግር ስለወጣ ስለ ሚዲያው ነው የሚያስብ። እኔ አላስብም እልሽ። ለዛ ነው ላይቡን ከዘጋሁት በኋላ ልጆቼ መብላት አለባቸው፣ በስነ ስርዓት ታጥበው መተኛት አለባቸው፣ ትምህርት ቤት መሄድ አለባቸው። አይኔን እያቃጠለኝ ትምህርት ቤት ወስጃለሁ። እኔ ጎበዝ ጀግና እናት ነኝ። እኔ አይኔን እያቃጠለኝ ሚዲያ ላይ የተቀመጥኩት ለምንድን ነው ብለሽ ጠይቂ ራስሽን። አንድ ሴት እኮ ሃፒ ከሆነች ሃፒነስ ካላት በጣም ከሆነች እኮ እዚህ አንቺን ስታጫውት አትውልም። ግን ያል ከጓደኛ እኔ ጓደኛ የለኝም ብዙ ነገር ጭንቅላቴ ሊያዞረው ይችላል። ያ ማለት ፍቅር ኑሮብኝ እኮ ምናምን አይደለም። ዋጋ የምከፍለው ነገር ክሬዲት አልተሰጠውም። ክሬዲት መስጠት ያለበት እስናባው አንቺ አይደለሽም መስጠጪው። ያሳለፍኩት ዋጋ የከፈልኩለት ሰው ክሬዲት አልሰጠውም። ያን ነው ላይክ አንድ ጊዜ እንደውም ነጭ ቅመል ኤክስፕሌን አድርገዋለች። አንዳንድ ሴቶች በዛ ወይ ነው እኔ የምከፍለው ዋጋ በጣም ብዙ ነው፣ ለምንድን ክሬዲት ማይሰጠው? የስ ለዛ ነው ብዙ ሰዎች የተጎዱት እንጂ ፍቅር ላይ ፍቅር ነገር የሚያልፈው ገና ላይክ ስትጀማመሪ ነው። ከዛ የቆሰለው ነገር ነው ገባሽ ዋጋ የከፈልሽው። ያኔ እኔ እንደዛ እየተረጋገጡ በውጭ ሰው ቡሊ እየተደረኩኝ ፎከስ የማደርገው ልጆቼ ላይ ነው፣ ትምህርት ቤት እንዳይቀሩ። ብዙ ሴት እኮ ሚዲያ ላይ ቁጭ ብላ እኔን አጋጣ ስታይ እኮ ልጆቿን ትምህርት ቤት የምታስቀር እናት እኮ አለች፣ እንቅልፍ ይዟት። እኔ ግን እያቃጠነኝ ልጄ ትምህርት ቤት መሄድ ነበረበት። ሃው ካም ለኔ እናትነትን ታስተምሪኛለሽ መጣሽ? ላይክ ልጆቻችን ቴብል ላይ እናስቀምጣቸው፣ እንዴት ኮንቨርሴሽን እንደሚያወሩ እስቲ እንያቸው። ጎበዝ ትንሽ ብለን ክሬዲት ለመስጠት እና ለዛ ነው አሁን እቺ እናት ልጆቿን ከወደደች you need to wake up don't worry about ኪሪቤል ምናምን ራስሽ ላይ ስሪ። አይ ሆፕ እግዚአብሔር ያግዝሽ። ከዛስ ስንቀጥል ደግሞ የጂጂኪያ ልጅ አሁን ሳምሪ በጣም ሺዝ ስማርት ነች፣ ጎበዝ ነች። እንደምናያት በጣም አክቲቭ ነች ሳምሪ። አክቲቭ ሪሌሽንሺፕ ላይ ሰው አልሰራለትም እና አክቲቭ አይደለችም ልንል አንችልም። ምን ላይ ነው ፎከስ ያደረገችው ነው ዋናው ፖይንቱ። ማንም ሰው ስለወለደው ልጅ የሚዲያ ሰው ክሬዲት መስጠት አይገባበትም። ጮማ ራስ ካልሆናችሁ በስተቀር ተሳዳቢ ሰዎች። ለአንድ ጀግና እናት ፕሪሼር ያስፈልጋል፣ አፕሪሼት ማድረግ። it doesn't matter
አንዳንድ ሴቶች እኮ ውሉ ጠፍቶባቸው ልጆቻቸውን ለወንድ ጥለው እኮ ይሄን ኬር አባውት ኪድስ ጋይስ ሴቶቹ ራሳቸው። አንዳንድ ሴቶች ግን መንገር ፈልጋቸው ልጆቻቸውን ያሳድጋሉ እኮ ክርስቶስ። አሁን እንትና የማየው ነገር ነው ሪሌሽንሺፕ ላይ የምታስቁኝ ነገር ማለት ነው። አሁን የፋኒ ምናምን ፋኒ ልጅ ያዘ ብላችሁ አንተ እኮ ጀግና አባት ነህ። ለምን የሷ ጀግንነት አልታያችሁም? የሴቷስ ሳሳድግ እኮ ይሄን ያህል ጊዜ ተበልቶ ምናምን እያለች ብዙ ጊዜ ታወራ ነበር የተናገረችው። ግን አንድ ቃላት ስትጠቀም ሴቷ ለወንዱ የልጆቿን አባት እኮ እንዴት አደርጋለች እያልሽ ትለፋደጃለሽ። ልፍደዳውሉ